በተለያየ መልክ ኢትዮጵያን ገልጿል ወይም ከኢትዮጵያ ጋር የተገናኙ ጉዳዮችን አንስቷል። በጉልህ የጠቀሰበት ቦታ አለ፣ እንዲሁም ደግሞ በተለያየ መልኩ የገለጸበትን ቦታ አለ። የመጀመሪያ የለቀቀው ጀንበር የተሰኘው ስራ ደግሞ ያው በልዩ ሁኔታ እንግዲህ ትኩረት ያገኘ ነው። ቀደም ሲልም ጋብዘነዋል። የቀዳማዊ ኃይለ ሥላሴ ንግግርን መሰረት አድርጎ እንግዲህ ያቀረበው ስራ እንደሆነ የሚታወቅ ነው። እንዲሁም ሌሎች ህብረ ዝማሬዎችን ፀሐይ የደመቀች፣ ከዛ በኋላ ደግሞ ተነሳ ተራመድ የመሳሰሉትን እንዲሁ በመቀየጥ ያው ሀሳቡን ከፍ ለማድረግ ሞክሯል። በዋናነት እንግዲህ ይሄ ሐምሌ ላይ ቆሞ መስከረምን እንደሚጠብቅ አይነት ሰው፣ ሐምሌ ያው የጨለማ የዶፍ ዝናብ፣ ለእንቅስቃሴ የማይመች ጨለም ያለ ጊዜ ነው አይደለ ሐምሌ። እና ያ ሐምሌ ይለፍና ጀንበር ትምጣ የሚል ሀሳብ ያለው በጣም አስገራሚ ስራ ነው። የእሱም አዘፋፈን በጣም ልብ የሚነካና ይሄ አሻግሮ እንደው መጨረሻ ላይ ሲዘጋው ከንጋቱ 12 ሰዓት ላይ ነው ብሎ ነው አይደል የዘጋው። አይ ቲንክ 11 ሰዓት ላይ ነው ያለው። ምንድነው እየነጋ ነው አይደል? የሆነ ጨለማ አለ፣ እሱ እየነጋ ነው። ስለዚህ ጀንበሩን እናያለን በሚል ተስፋ ነው የዘጋው። ሐምሌን መራገም ብቻ ሳይሆን መስከረምን በተስፋ መጠበቅንም አሳይቶበታል ጀንበር የተሰኘው ስራ። ሌላኛው ስራ ደግሞ ጽዮን ሙሽራዬ ይሰኛል። ይህም ስራ በጣም አስገራሚ ነው። ኢትዮጵያን የሞሸረበት ነው ቢባል ብዙ ማጋነን የሚሆን አይመስለኝም። ጽዮን ሙሽራዬ ባርማሽ ይሰረግ ጽዮን ሙሽራዬ፣ የቄዳር አበባ ነሽ ኢትዮጵያዬ፣ ባለሶስት ቀለም ነጠላሽ ጥለቱ፣ አንቺ አይደለሽም ወይ የፍቅር እናቱ ብሎ ኢትዮጵያን አንቆለጳጵሷል። የሰርግ አይነት ስሜት እንዲኖረው ነው የተደረገው እና እንዲሁ አሁን ጽዮን የሚለውን ነገር ባይጠቀም ወይም ሌሎች ቀደም ሲል የሰማናቸውን ነገሮች ኢትዮጵያ የሚለውን ባይጠቀም የሰርግ ዘፈን ሊመስልህ ይችላል። እና ይሄ ኢትዮጵያን ቆሞ መዳር አለ አይደለ? እያጨበጨበ ኢትዮጵያን እንደሚደረድምተኛ ሆኖ ነው የሰራው። ይሄም ለየት ባለ መልኩ የገለጸበት ነው። ኢትዮሪካ ያው ቀደም ሲል እንግዲህ አንስተነዋል። ኢትዮጵያን ብቻ ሳይሆን አፍሪካንም ጭምር የመያዝ ሀሳብ ያለው ኦሌ ኦሌ አፍሪካ ማማ ይጽና በምድርሽ የአንድነት ዓላማ ይላል። ቴዲ አፍሮ በዚህ አልበሙ ላይ እንግዲህ በተደጋጋሚ በዘር መከፋፈልን፣ አንድ አለመሆንን እየተቸ አንድነትን ደግሞ ከፍ ከፍ እያደረገ ሰርቷልና ይሄኛው ኢትዮሪካ ላይ ደግሞ ከኢትዮጵያም ሻገር ብሎ ኢትዮጵያን ይዘን አፍሪካን ደግሞ አንድ እናድርግ የሚል መንፈስ ያለው ስራ እንደሆነ ማየት ችለናል። ሌላኛው አንደኛው ትራክ ላይ የሚገኘው ዳስጣል የተሰኘው ስራ ነው። ይሄ ደግሞ ትንሽ የቁጭት ለሀዘን ውስጤ ላለው ነገር ዳስ ልጣል የሚል ስራ ያለበት ነው። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በእሳት እንዴት አቀርቅሬ ባንዲራዬን ላንሳት እያለ ባይተዋርነትን እንዲሁም ደግሞ መገፋትን ውስጡ የተፈጠረበትን ቁጭት የሚያነሳበት ስራ ነው። በተለይ ደግሞ አባቶች የከፈሉትን ዋጋ በመርዝ ጋዝ ጭስ የከፈሉትን ዋጋ እና ሀገርን ባንዲራን ያቆሙበትን መንገድ የሚያወድስ የተፈጠሩ ፈተናዎችን ደግሞ የሚተች ስራ ነው። ሌሎች ስራዎችም አሉ። እንግዲህ ስምምና የተሰኘው መግቢያችን ላይ የከፈትነው የቆንጆ የጉራግኛ ስልት ያለው ስራ ጉሬጌ ብሎታል። በነገራችን ላይ ስምምና ወይም ጉሬጌ ብሎታል። ያው የሀገራችንን ስልቶች ከውጭ ስልቶች ጋር የማቀላቀል ልክ እንደ ቺጌ አይነት ነገር ጉራግኛ አይ ቲንክ ይመቻል መሰለኝ ከተለያዩ ስልቶች ጋር ለማቀላቀል። ሚካኤል ኃይሉ አንድ ጊዜ ከአብነት ጋር ሲሰራ ሮክን እና ጉራግኛን ቆንጆ አድርጎ አዳቅሎ የሞከረ ይመስለኛል በእኔ እይታ። እና ይሄኛው ደግሞ ከሬጌ ጋር ቆንጆ ተደርጎ ተስማምቶ ተሰርቷል እና ጉሬጌ ያለውም ለዛ ይመስለኛል። ቴዲ አፍሮ እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ ብሎ በጉራግኛም በአማርኛም እየቀላቀለ ስምምና በተሰኘው ተወዳጅ ስራ እንግዲህ ኢትዮጵያን በተለያየ መልኩ አንስቷታል። ሌሎችንም እያነሳን መቀጠል እንችላለን። ያው ቴዲ አፍሮ ኢትዮጵያን ስለማይተው ማለት ነው በአልበሞቹ። ምናልባት መሬማን እንጥቀስና ብናቆም ጥሩ ነው። መሬማ ደግሞ እንግዲህ ባህር ማዶ ለተሰደደች አንድ መሬማ በምትባል ገጸ ባህሪ ልትታወቅ በምትችል አንዲት ሴት ላይ መሰረት አድርጎ እሱም እዛ በሄደበት አጋጣሚ እሷን ለማናገር ይፈልጋል እና ማንነቱን ደግሞ እንድታቅለትም ይፈልጋል እና ማዶ ባብል የመን በሰና ከተማ ውበትሽን እያየው ስወጣ ስገባ እንዳፋር አፍሌታ የጠየመው ፊቴ ሌላው ቢቀር እንኳን እዩ ማንነቴን እያለ እንግዲህ እሷን ለማናገር ይሞክራል። መጥረጊያዋን ይዛ
እንግዲህ ስራ ላይ እንዳለች ያመላክታል እና እዛ አካባቢ በመካከለኛው ምስራቅ አካባቢ የሚሰደዱ እህቶችንም ጭምር ስሜት ሊቀሰቅስ የሚችል ስራ እንደሆነ መመልከት ችለናል። እነዚህ ስራዎች እንግዲህ ከተመለከትናቸው መካከል የሚጠቀሱ ናቸው። መልካም ብዙ ነገር ማለት ያልተባሉ ብዙ ነገሮች ስላሉት ነገም አለ። ነገ ደግሞ ቀሪዎቹን ብንል ይሻላል። በስሬ ሰዓታችን በጣም የሚያስኬድ አይደለም። በርካታ የስፖንሰሮቻችን መልእክቶች ስላሉ